በትላንትናው ዕለት ከተሰሙ መረጃዎች መካከል አንዱና ዋነኛው በኢትዮጵያ ጎረቤት ከሆነችው ሱዳን በምንዋሰንበት የብሉ ናይል ግዛት ውስጥ ከባድ የሆነ ጦርነት መከሰቱና ይህ ጦርነትም ደግሞ ኢትዮጵያን ምናልባት ወደ ጦርነቱ በቀጥታ ጎትቶ ሊያስገባት ይችላል የሚል አይነት ስጋቶች በርከት ብለው እንዲደመጡ ምክንያት የሆነ ጉዳይ ነው። በዚህ ጥንቅር ላይ ግን እውነት በሱዳን ውስጥ ያለው ጦርነት በጎረቤት ሀገራት ያሉ እነ ኢትዮጵያ ወይም ደግሞ እነ ግብጽ የመሰሉ ሀገራት ጋር ከመገናኘቱ ባለፈ በተጨባጭ የሱዳን ጦርነት ወይም የሱዳኑ የእርስ በርስ ጦርነት ቁልፍ ምክንያት በምን ጉዳይ ላይ ያጠነጥናል የሚለውን የምንመለከትበት ነው። ለዛም ነው በረከቷ እርግማን የሆነባት ሀገር በማለት የዛሬውን ጥንቅር በማንሳት የጀመርኩት። ሱዳን የወርቅ ሀብቷ ከጊዜ ወደ ጊዜ ሀገሪቱን ሊለውጣት የሚችል ሆኖ እየወጣ ቢገኝም ነገር ግን ይህ የእርስ በርስ ጦርነት ከተጀመረ በኋላ ባለፉት 3 ዓመታት ጊዜ ውስጥ ብቻ ሱዳን በየዓመቱ ከ8 ቢሊዮን በላይ ሀብቷን እያጣች እንደሆነና የህገወጥ የተፈጥሮ ሀብት ዝውውር፣ ህገወጥ የወርቅ ዝውውር በዚህ ጦርነት ወቅት ላይ 70% ገደማ እንደጨመረ የሚያሳዩ መረጃዎች ወጥተዋል። ይህንን መነሻ በማድረግ የሱዳን እርስ በርስ ጦርነትን አዲስ መልክ በገበያ ፖድካስት በእንዲህ መልኩ ይቀርባል። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት በምዕራፍ 1 ጥንቅራችን ወደ ጎረቤት ሀገር ሱዳን ጎራ ብለን የእርስ በርስ ጦርነቱንና ከጦርነቱ ጀርባ ያሉ እውነታዎችን በዝርዝር እንቃኛለን። በዚህ ላይ እንደ ኢትዮጵያ የመሰሉ ሀገራት ወደ ጦርነቱ ተጎትተው ሊገቡ ይችላሉ ወይ የሚለውንም ሐሳብ እንቃኛለን። አብራችሁ 50% የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20% ቅድመ ክፍያ ጀምሮ የነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስ እና ባስኬትቦል ሜዳ፣ ሱፐርማርኬትና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት። የሱዳንን የእርስ በርስ ጦርነት ለመረዳት ጥቂት መግቢያ ስለሚያስፈልግ እንደው ይህ ሱዳን እንዴት ነው እንዲህ አይነት ነባራዊ ሁኔታ ውስጥ ያለፉት 3 ዓመታትን በእርስ በርስ ጦርነት ውስጥ ወደምታሳልፍበት ነባራዊ ሁኔታ የመጣችው የሚለውን አጠር አድርጌ ላቅርብላችሁ። ነገሩ የሚጀምረው በ2019 እንደ አውሮፓውያን አቆጣጠር የሱዳኑ መሪ የነበሩት ፕሬዝዳንት ኦማር አልበሽር በመፈንቅለ መንግስት ከስልጣን ከተነሱበት ጊዜ በኋላ ነው። ከዛ ጊዜ ወዲህ በመፈንቅለ መንግስቱ ከስልጣን በማንሳት ረገድ ላይ ተሳታፊ ከነበሩ ኃይሎች መካከል ዋነኛ የሚባሉ 2 ቁልፍ በቀደሙት ጊዜ የአልበሽር ታማኝ የነበሩ ነገር ግን አጋጣሚውን ለመጠቀም ህዝባዊ እምቢተኝነቱ ተቀስቅሶ ስለነበረ ሱዳን ውስጥ ያው የዳቦ ዋጋ ጭማሬ መከሰቱን መነሻ በማድረግ የመጣ ህዝባዊ እምቢተኝነትና ቁጣ ተከስቶ ስለነበረ ከዛ ነባራዊ ሁኔታ ጋር ራሳቸውን አስታከው አጋጣሚውን ሊጠቀሙ የፈለጉ ወታደራዊ ጀነራሎችም በእርግጥ አጋጣሚውን የተጠቀሙበት መፈንቅለ መንግስት ነው። አርኤስኤፍ እና ኤስኤፍ ወይም ሳፍ እየተባለ የሚጠራ 2 ኃይሎች አሉ። አርኤስኤፍ ማለት ጃንጃዊድ እየተባለ የሚጠራ ሚሊሻ ነበረ። ይሄ ሚሊሻ በ2000 መግቢያ ላይ በነበሩት ዓመታት በዳርፉር የዘር ማጥፋት ወንጀል ስሙ የሚነሳ ነው። በመሐመድ ሐምዳን ዳጋሎ ይመራል። የመሐመድ ሐምዳን ዳጋሎ ኃይል ከ2011 በኋላ ባሉት ዓመታት ደግሞ ጃንጃዊድን አርኤስኤፍ ወይም የልዩ ኃይል ፈጣን ድጋፍ ሰጪ ኃይል በማድረግ የመከላከያ ኃይሉ ውጪ በሆነ መልኩ ራሱን ችሎ እንዲንቀሳቀስ እያደረገ ወታደራዊ ኃይሎችን እየመራ በሺዎች የሚቆጠሩ በቀደመው በዳርፉር ጦርነት ወቅት ላይ ወይም በዳርፉር ግጭት ወቅት ላይ ተሳታፊ የነበሩ ሰዎችን ወይም ታጣቂዎችን በመያዝ የሱዳን መከላከያ ኃይልን ሳይቀላቀል ነገር ግን የሱዳን ድጋፍ ሰጪ ልዩ ኃይል በመሆን ቀጠለ። የሀገሪቱ መከላከያ ኃይል ደግሞ በጀነራል አልቡርሃን ይመራል። ጀነራል አልቡርሃን የሀገሪቱ መከላከያ ይመራሉ። እነዚህ 2 አካላት የዳቦ 20 ሳንቲም ጨመረ በሚል ምክንያት ሱዳን ውስጥ ተቃውሞ ሲነሳ
ያንን ተቃውሞ አጋጣሚ በመጠቀም በኦማር አልበሽር ላይ መፈንቅለ መንግስት አከናወኑ። ከዛ በኋላ በሱዳን ውስጥ የሽግግር ምክር ቤት ወይም የሽግግር መንግስት መመስረት ተቻለ። አብደላ ሐምዶክ የሚባሉ ሰው በሱዳን ውስጥ ስልጣኑን ጨበጡ። ያው ተመርጠው ባይሆንም እንኳን ነገር ግን ቀጣይ ምርጫ እስከሚከናወን ድረስ እሳቸው ኃላፊነቱን እንዲወጡ ተደረገ። የአብደላ ሐምዶክ አስተዳደር ስልጣኑን ከተረከበ በኋላ ግን ቀላል አልነበረም። ሱዳን አሁንም መረጋጋት አልቻለችም። ኤኒዌይ ፋስት ፎርዋርድ እናድርገውና በ2023 እንደ አውሮፓውያን አቆጣጠር አካባቢ ላይ ሁለቱ ፋክሽኖች ቀደም ብሎ ጃንጃይድ የሚባለው በ2000ዎቹ መጀመሪያ አካባቢ ላይ በዘር ማጥፋት ወንጀል ስሙ የሚነሳው ከዛ በ2011 RSF ብሎ ስሙን አሻሽሎ የሱዳን መከላከያ ኃይልን በተገነጠለ መልኩ ወታደራዊ እንቅስቃሴን ሲያደርግ የነበረው በሐምዳን ዳጋሎ የሚመራው ኃይል ወይም በሄሜቲ የሚመራው ኃይልና የመከላከያ ኃይሉ የሱዳንን ማዕከላዊ ኃይል ተቆጣጥረው ለመቀጠል በገቡበት ሽኩቻ ምክንያት የእርስ በርሱ ተጀመረ። የሱዳን የእርስ በርስ ጦርነት ሲጀመር የሆነ በጎሳዎች ወይም በብሔሮች መካከል የተፈጠረ ግጭት አድጎ ሂዶ ከዛ በኋላ ያ ግጭት ወደ እርስ በርስ ጦርነት ተለውጦ ምናምን አይደለም። የሱዳን የእርስ በርስ ጦርነት በሁለት ወታደራዊ ጀነራሎች መኮንኖች አማካኝነት እነሱ ሱዳንን ተቆጣጥረን እንቀጥላለን እኔ ነኝ መሪው በማለታቸው ሳቢያ የሚገርማችሁ የአርኤስኤፍ ወታደራዊ ጀነራል መሐመድ ሐምዳን ዳጋሎ ከነ ዩናይትድ አረብ ኤምሬት ጋር ከነ ሩሲያ ጋር በአንድ አጋጣሚ ላይ ወደ ሩሲያ በማቀናት ጭምር ከቭላዲሚር ፑቲን ጋር ተገናኝቶ የነበረበት አጋጣሚ አለ። ኤክስክሉሲቭሊ የሱዳን መሪ ማን እንደሆነ ባለየበት ሁኔታ ላይ ነው እንግዲህ ሁለቱ አካላት እኔ ነኝ ሊባል በሚችል መልኩ መሐመድ ሐምዶክን አስተዳደር አስወግደው እነሱ የፓወር ወይም ስልጣኑን ተቆጣጥረው ለመቀጠል እያከናወኑ ባለው ጥረት ውስጥ በተፈጠረ አለመግባባት ወይም የስልጣን ሽኩቻ ወደ እርስ በርስ ጦርነት ውስጥ መጡ። ስለዚህ የሱዳን የእርስ በርስ ጦርነት መነሻ ሁለት ወታደራዊ ጀነራሎች ወይም የጦር መኮንኖች ናቸው የሚለውን አበይት ቁልፍ ያዙልኝ። ናው አሁን ላይ ወዳለው ነባራዊ ሁኔታ እንምጣ። ከዛ በኋላ ይሄ 2023 ላይ ጦርነቱ ከጀመረ በኋላ በመጀመሪያዎቹ ጊዜ በጣም ጠንካራ የሆነ ጥቃት በመሰንዘር በመከላከያ ኃይሉ ላይ ወይም በጀነራል አልቡርሃን ላይ ጠንካራ የሆኑ ወታደራዊ ዘመቻዎችን በማከናወን በድሮን የታገዙ ጥቃቶችን በመፈጸምና በመሳሰሉት አማካኝነት የሳፍ ወይም ደግሞ የሱዳን መከላከያ ኃይል የሚባለው የአልቡርሃን ወታደርን አባረው ከማዕከላዊ መንግስት ወይም ከካርቱም አሽሽተው ወደ ፖርት ሱዳን ሄዶ እንዲያፈገፍግ አስገድደውታል። የማን ኃይሎች? የመሐመድ ሐምዳን ዳጋሎ በቅጥል ስሙ ሄሜቲ ኃይሎች። እነዚህ ኃይሎች ለተወሰነ ጊዜ በእንደዚህ አይነት የኃይል የበላይነት ቀጠሉ። ይሁን እንጂ በጊዜ ሂደት ውስጥ ጀነራል አልቡርሃን ወደ ፖርት ሱዳን ሄደው ካፈገፈጉ በኋላ የውጭ ኃይሎች በከፍተኛ ደረጃ ኢንቮልቭ ማድረግ ጀመሩ። ከነዛ ውስጥ ኤርትራን ማንሳት ትችላላችሁ። ኤርትራ በኢሳያስ አፈወርቂ አማካኝነት በሱዳን የእርስ በርስ ጦርነት ላይ በቀጥታ ባይሆንም እንኳን እንደው በተዘዋዋሪ በግልጽ አለች ተብሎ ድምዳሜ ሊሰጥ ከሚችሉ ሀገራት መካከል ነች። እንዲያውም ከወራት በፊት እኮ አልቡርሃን ወታደራዊ ኃይል ድጋሚ አንሰራርቶ መሐመድ ሐምዳን ዳጋሎ ወታደራዊ ኃይልን ከካርቱም አባሮ እንዲሸሽ ወደ ምዕራብ እንዲሸሽ ባደረገበት አጋጣሚ ላይ የክብር አቀባበል ተደርጎላቸው በመኪና ድራይቭ አድርገው ከአስመራ ተነስተው ወደ ፖርት ሱዳን በመኪና ድራይቭ አድርገው ኢሳያስ አፈወርቂ በዛ ተገኝተው እንደነበረ አይዘነጋም። ከዚህ በተጨማሪ ደግሞ ሌላኛው የሱዳን የእርስ በርስ ጦርነት መልክ ሆና ከአልቡርሃን ጀርባ በመሆን ወታደራዊ ድጋፍና እንቅስቃሴን በማድረግ ድሮኖቿን በቀጥታ በመላክ በሱዳን የተለያዩ አካባቢዎች ላይ ድብደባ እንዲያከናውኑ በማድረግ ስሟ የሚነሳው ሀገር ግብጽ ነች። ግብጽ ለዚህ እንደ ምክንያት የምታቀርበው ወይም ገፊ ምክንያት የሆናት በቀይ ባህር ቀጠናና በአፍሪካ ቀንድ ላይ ከኢትዮጵያ ጋር ባላት ውጥረት ሳቢያ ኢትዮጵያ በአንድ መልኩ ከነ ዩናይትድ አረብ ኤምሬት ጋር መስራቷና ስሟም ደግሞ በተለያዩ ዓለም አቀፍ መገናኛ ብዙሃን እንደምታውቁት RSF የሚባለውንና የሐምዳን ዳጋሎ ወታደራዊ ኃይል ጋር ትብብር አላት የሚል ያው አሉባልታ በሚል ያዙልን። የኢትዮጵያ መንግስት በዚህ ጉዳይ ላይ ግልጽ በሆነ መልኩ እኔ በሱዳን የእርስ በርስ ጦርነት ላይ የተሳተፍኩኝ አይደለም፣ የትኛውንም ኃይል አልደግፍም ሲል ማስታወቁ አይዘነጋም። ነገር ግን ዓለም አቀፍ መገናኛ ብዙሃን በጣም በተደጋጋሚ እንዲህ አይነት መረጃ እያወጡ ይገኛሉ። አንደኛው በዚህ ጥንቅር ላይ የምንረዳውና የምናየው ነገር ይሄኛውን በተለይ ከኢትዮጵያ ሳይድ ነገሩን ከተመለከት ነው ኢትዮጵያ በዚህ በሱዳን የእርስ በርስ ጦርነት ላይ ስሟ በተደጋጋሚ የሚነሳበትን አይነት ሂደት ማስተካከል በጣም የመጀመሪያ ስራ ሊሆን ይገባል ብዬ አስባለሁ። ምክንያቱም እኛ በጦርነቱ ላይ እየተሳተፍን አይደለም ብለን በተደጋጋሚ መግለጫዎችን ብናወጣም እንኳን ነገር ግን ለምሳሌ ሮይተርስን ማንሳት ትችላላችሁ። ሮይተርስ ከዚህ ቀደም መጥቶ የኢትዮጵያ በዚህ በአሶሳ በኩል በቤንሻንጉል ጉሙዝ በኩል
ኢትዮጵያ መሬቷን ለአርኤስኤፍ ወታደሮች የስልጠና ማዕከል አመቻችታለች። ከዩናይትድ አረብ ኤምሬት የሚመጡ ድሮኖች ከዚህ ከአሶሳ አካባቢ ላይ ካለ አውሮፕላን ማረፊያ እየተነሱ እንዲንቀሳቀሱ ድብደባ እንዲፈጽሙ መሬቷን አመቻችታለች ብለው በግልጽ ዘገባ ሰርተው እንደነበር አይዘነጋም። የሚገርመኝ ግብጾች በቀጥታ ነው የምላችሁ የሱዳን ግዛት ውስጥ እየገቡ ድሮናቸውን እየላኩ ድብደባ ሲያከናውኑ አንድም ዘገባ ተሰርቶ አያውቅም። ይሄ የምርመራ ዘገባ የኢንቨስቲጌሽን ዘገባ ምናምን ተከናውኖ አያውቅም። ግብጽ ገባች በሱዳን ፖለቲካ ውስጥ የሚለው ነገር ኢሹ ሆኖ አያውቅም። ነገር ግን ገና ለገና በኢትዮጵያና በዩናይትድ አረብ ኤምሬት መካከል አጋርነትና ትብብር ስላለ ይሄንን ትብብር ለመስበር ኢትዮጵያና ዩናይትድ አረብ ኤምሬትን ግንኙነታቸውን ለመለያየት የተከናወነ ያለ ዘመቻ ስላለ በዚህ ቀጠና ላይ የዛ ዘመቻ አንዱ አካሄድና ቁልፍ ተግባራ ምንድነው? የፕሮፓጋንዳ ዜናን ማሰራጨት ነው። እኔ ባይዘው እንደዚህ አይነት ጉዳይ ላይ በጣም የኢትዮጵያ የሀገሬ ጉዳይ የብሔራዊ ጥቅማችን ጉዳይ ስለሆነ ኢትዮጵያን የሚጠቅማት ከሆነ ኢትዮጵያ ተጠቃሚ የምትሆንበት ከሆነ ብንገባም I don't mind. at the end of the day የግብጽ ወታደራዊ የጦር ሰፈር እኮ ሱዳን ውስጥ አለ፣ ደቡብ ሱዳን ውስጥም ነበር። እንዲያውም ዛሬ ሱዳን ታይምስ ነው ምናምን የሚባል የዜና ምንጭ በዚህ በደቡብ ሱዳን ውስጥ የሚገኘው የግብጽ ወታደራዊ የጦር ሰፈርን ለቃ እንድትወጣ የደቡብ ሱዳን መንግስት ጠየቀ በማለት የወጣ መረጃ እንደነበር አይዘነጋም። ዛሬ ግብጾቹ በዚህ ቀጠና ላይ እንደፈለጉ እየሆኑ ስለሆነ ኢትዮጵያ ፍላጎቷን ለማስጠበቅ ብታደርግ I don't mind። ምን መሆን አለበት ግን የቀጠናውን ሰላም ሊያስጠብቅ በሚችል አይነት መልኩ መሆን አለበት የሚል አቋምና መረዳት አለ። አሁን ወደ ሱዳኑ ጉዳይ እንምጣ። ሱዳን ላይ እነ ኤርትራም እነ ግብጽም ከአልቡርሃን ጎን በግልጽ ተሰልፈዋል። የነሱ ድጋፍ ሳውዲ አረቢያም ታክላበት ጭምር የነሱ ድጋፍ እየጠነከረ በመጣበት ጊዜ ወደ ፖርት ሱዳን ሸሽቶ ሄዶ ተቀምጦ የነበረው የጀነራል አብዱል ፈታህ አልቡርሃን ወታደራዊ ኃይል በጣም በሚገርማችሁ ሁኔታ ጠንካራ መሻሻል በማሳየት በመሐመድ ሐምዳን ዳጋሎ ወታደራዊ እንቅስቃሴ ላይ ከበድ ያለ ጥቃትን በመሰንዘር ከፖርት ሱዳን ተነስቶ ወደ ካርቱም በመመለስ ከሁለት ዓመታቱ የእርስ በርስ ጦርነት በኋላ ለመጀመሪያ ጊዜ ሱዳንን ወይም የሱዳን ርዕሰ መዲና ካርቱምን መቆጣጠር የቻለበት ጊዜ ነበር። በዛ ጊዜ ሁለት አበይት ነገሮች ተፈጠሩ። አንደኛው አርኤስኤፍ የሚባለው የመሐመድ ሐምዳን ዳጋሎ ወታደራዊ ኃይል ወደ ምዕራብ በተለይ ወደ ዳርፉር አፈገፈገ። ከዛስ ቀደም ባለው ጊዜ የሳፍ ወታደራዊ ኃይል ወይም የሱዳን መከላከያ ኃይል ውስጥ ይንቀሳቀሱ የነበሩ የጦር ክንፎች ወይም ታጣቂዎች ከዛ ውስጥ ራሳቸውን በማግለል የራሳቸው ወታደራዊ አደረጃጀትን በመፍጠር የመሐመድ ሐምዳን ዳጋሎ ወታደራዊ እንቅስቃሴ ተቃዋሚ ሆነው ጦርነት ገጠሙ። ማን? የመሐመድ ሐምዳን ዳጋሎ ወታደራዊ ኃይል ወደ ዳርፉር ከሸሸ በኋላ የአልቡርሃን ወታደሮች ካርቱም ከደረሱ በኋላ SPLMN ሱዳን ፒፕል ሊበሬሽን ሙቭመንት ኢን ዘ ኖርዝ የሱዳን ህዝቦች የነጻነት እንቅስቃሴ በሰሜን የሚባል ከአርኤስኤፍ ውጪ የሆነ ከአልቡርሃን የሱዳን መከላከያ ከሚባለው ኃይል ውጪ የሆነ ሌላ ሶስተኛ አካል መጣ። ይሄ ሶስተኛ አካል ካርታውን ስትመለከቱ የሱዳንን ካርታ ወደ 18 ወይም 16 እንዲህ ግዛቶች አሉ። ከነዛ ግዛቶች መካከል በምዕራብ በኩል የሚገኙ የዳርፉር ግዛቶች ላይ የመሐመድ ሐምዳን ዳጋሎ ወታደሮች አሉ። ካርቱምን ጨምሮ የሪቨር ናይል ስቴት የሚባሉትን የኮርዶፋን ስቴት የሚባሉትን አካባቢዎች ላይ ፖርት ሱዳንን ጨምሮ ጠንካራ የሆነ እንቅስቃሴ ያለው የአልቡርሃን ወታደራዊ ኃይል ነው። በሶስተኛነት ብሉ ናይል ስቴት እየተባለ በሚጠራው ይሄ ግዛት የሚገርማችሁ ሳንዱች የሆነ ግዛት ነው። ሴናሪ እየተባለ ከሚጠራው የሱዳን ግዛት ጋር ይዋሰናል። ከዛ ከኢትዮጵያ ጋር ይዋሰናል። ከዛ ከደቡብ ሱዳን ጋር ይዋሰናል። ሳንዱች ነው ያሰኘው። ከሌሎቹ ግዛቶች በተለየ ሱዳንን፣ ደቡብ ሱዳንንም ኢትዮጵያንም የሚያዋስን አይነት ግዛት በመሆኑ በዚህ የብሉ ናይል ግዛት ላይ ያለው ወታደራዊ እንቅስቃሴ SPLMN
የሱዳን ህዝቦች የነጻነት እንቅስቃሴ በሰሜን የሚለው ወታደራዊ ኃይል ነው። ይሄ ወታደራዊ ኃይል ቀደም ባለው ጊዜ የነንትና ተባባሪ ነበር ይባላል፣ የነ አልቡርሃን ተባባሪ ነበር ይባላል። የሚገርማችሁ የዚህ ወታደራዊ ኃይል መሪ ጀነራል ማሊክ አጋር ይባላሉ። ከነ አልቡርሃን ጋር የቅርብ ሰው ነበሩ የሚል መረጃዎችን አንብቤያለሁ። በአንድ አጋጣሚ ላይ ከጊዜ በኋላ ነው አቋማቸውን ቀይረው ወደ ብሉ ናይል ስቴት በመምጣት የብሉ ናይል ስቴትን የተቆጣጠሩ። ይሄ ብሉ ናይል ስቴት ከኢትዮጵያ ጋር የሚዋሰነው ለታላቁ የኢትዮጵያ ህዳሴ ግድብ በቅርብ ርቀት ላይ የሚገኘው የሱዳን ግዛት ነው። ይህንን ግዛት የሚቆጣጠረው የጀነራል ማሊክ አጋር በሳቸው የሚመራ SPLMN የሚባለው እንቅስቃሴ ነው። የጠላት ወዳጄ ነው ልትሉ በምትችል አይነት ሁኔታ ይሄ የSPLMN የሚባለው ወይም የሱዳን ህዝቦች የነጻነት እንቅስቃሴ በሰሜን ራሱን ከአልቡርሃን ከነጠለ በኋላ በቀጥታ ትብብር የፈጠረው ከማን ጋር ነው? ከጀነራል መሐመድ ሐምዳን ዳጋሎ ጋር። የዳጋሎ ወይም የሄሜቲ እና የጀነራል ማሊክ አጋር ጥምረት አሁን በጋራ በመሆን በማን ላይ አደጋ ደግነዋል? በአልቡርሃን ላይ አደጋ ደግነዋል። መሐመድ ሐምዳን ዳጋሎ ቤት አለ በዳርፉር፣ አብዛኛው የዳርፉር አካባቢ። ዳርፉርን ባይዘወይ በሶስት ተከፍሏል። የዳርፉር ግዛት ምስራቅ፣ ምዕራብ፣ ማዕከላዊ ተብሎ በሶስት ተከፍሏል። በጣም ግዙፍ ግዛት ነው። ለሶስት ግዛቶች አሉ። ከነዛ ውስጥ ሁለቱን ወይም አብዛኛውን የዳርፉር አካባቢ መሐመድ ሐምዳን ዳጋሎ ይዟል። ከዛ በኋላ SPLMN የሚባለው አሁን የRSF ወይም የሐምዳን ዳጋሎ አጋር ወይም ተባባሪ ሊባል የሚችለው የጀነራል ማሊክ አጋር ወታደራዊ የታጣቂዎች እንቅስቃሴ በብሉ ናይል አለ። ከዛ በሌላኛው አካባቢዎች ላይ የነ አልቡርሃን ወታደራዊ አደረጃጀት አለ። አሁን ይሄ ከላይ ሲነሳ የሚቀርቡ ወይም ዋና ዋና አበይት ተዋናያን ብለን ብንዘረዝር የምናቀርባቸው ነው እንጂ በጣም በርካታ እንዲያውም ባለፈው ታስታውሳላችሁ ከኢራን ጭምር ድጋፍ የሚያገኙ ናቸው ተብሎ የሙስሊም ብራዘርሁድ እንቅስቃሴን እንደሚያቀነቅኑ ተገልጾ በአሜሪካ አማካኝነት የአሸባሪነት ስያሜ የተሰጣቸው ወይም አሸባሪ የተባሉ ሌሎች አደረጃጀቶችም አሉ። እነዚህ አደረጃጀቶች ከአልቡርሃን ጋር ነው የሚሰሩት። ብቻ ዘርዘር አድርገን ከተመለከትነው ከ10 በላይ የሚሆኑ የታጣቂዎች እንቅስቃሴ በሱዳን ውስጥ በዚህ ሰዓት ላይ ይገኛል። አሁን እያወራንበት ያለው ጉዳይ የብሉ ናይል ጉዳይ ነው። ያው ይህን ትንታኔ ለማቅረብ መነሻ የሆነን ጉዳይ በብሉ ናይል ግዛት ላይ የመንግስት ወታደሮችና እንዲሁም SPLMN የሚባለው የነ ጀነራል ማሊክ አጋር ወታደራዊ እንቅስቃሴ ከበድ ያለ ጦርነት እያከናወኑ ነው። በዚህ በብሉ ናይል ግዛት ላይ የጦር ግንባር ናቸው የሚባሉ ሁለት አበይት ቁልፍ ቦታዎች አሉ። ስማቸው እንድታስታውሱልኝ ይፈልጋሉ። በኋላ ላይ ለማነሳቸው በኋላ ላይ ለምመለከታቸው ወይም ለማቀርብላችሁ መረጃ እጅግ በጣም ቁልፍ የሆኑ አካባቢዎች ናቸው። አልኩርሙክ የሚባል አንድ አካባቢ አለ። ብሉ ናይል ውስጥ ሆኖ የብሉ ናይል ግዛት ውስጥ ሆኖ ያሉ ዋና ዋና ቁልፍ ስትራቴጂካዊ ቦታዎች ናቸው። የመጀመሪያው አልኩርሙክ ይባላል። ሁለተኛው ደግሞ ባው እየተባለ የሚጠራ ስፍራ ነው። እነዚህን አካባቢዎች ለመቆጣጠር ነው እንግዲህ ባለፉት 5 ቀናት አክቹሊ ባለፉት ወራት ብለን እንግለጸውና ባለፉት 3-4 ቀናት ውስጥ ግን ለምሳሌ ከ4 ቀን በፊት የSPLMN የሚባለው የጀነራል ማሊክ አጋር ወታደራዊ ክንፍ ወይም ወታደራዊ ታጣቂዎች እንቅስቃሴ እነዚህን ሁለቱን አካባቢዎች በቁጥጥር ስር ማድረጋቸውንና ኦልሞስት መላው ብሉ ናይልን በእጃቸው ማስገባታቸውን ገልጸው ነበረ። ይሄ ዘገባ ከወጣ ከ2 ቀን ወይም በማግስቱ ልንል በምንችል ሁኔታ ደግሞ የአልቡርሃን ወታደሮች ወይም የሱዳን መከላከያ ኃይል የሚባለው የጦር ክንፍ እነዚህ የተጠቀሱትን አልኩርሙክና ባው የተባሉ የሚጠሩ ቦታዎችን ድጋሜ በቁጥጥር ስር ማድረጉ ተገለጸ። አሁን እነዚህ ቦታዎች ላይ አሁን ብሉ ናይል ስቴትነቱ ለኢትዮጵያ በጣም በቅርብ ርቀት ላይ መሆኑ፣ ለታላቁ የኢትዮጵያ ህዳሴ ግድብ በጣም በቅርብ ርቀት ላይ መሆኑ በጣም አበይት ሊያደርገው የሚችል ነገር ሆኖ ሳለ አንዳንዶች ምን አይነት ትንታኔ አይቼ ነበረ፣ ኢትዮጵያን በቀጥታ ወደ ጦርነቱ ጎትቶ ሊያስገባ የሚችል አይነት ነገር ነው የሚል ሁኔታን ተመልክቼ ነበረ። አይ ዶንት ቲንክ ሶ። ስለ ኢትዮጵያ አይደለም እየተዋጉ የሚገኙት። ኢትዮጵያን በተመለከተ የሆነ ተደጋጋሚ መግለጫዎችን ሊያወጡ ይችላሉ። ለምሳሌ ባለፈው ከባህር ዳር የተነሳ ድሮን መጥቶን ነበረ ምናምን የሚል ውንጀላና ክስ አልቡርሃን አማካኝነት መቅረቡ አይዘነጋም። የኢትዮጵያ መንግስት በግልጽ ለጉዳዩ
በምንም አይነት መልኩ ጣልቃ እንዳልገባና ወይም እንደዚህ አይነት እንቅስቃሴ እንደሌለና እንዲያው በሰሜን ኢትዮጵያ ከሚንቀሳቀሱ እንግዲህ የፖለቲካ ስነ ምህዳር ውስጥ ስማቸው ከሚነሳው ውስጥ መካከል አንዱ ወይም ህወሓት የምንለው ቡድን ከነዚህ በሱዳን ውስጥ ከኢራን አሸባሪዎች ወይም ከኢራን ጋር ይሰራሉ ከሚባሉ አሜሪካ አሸባሪ ብላ ከለጠፈቻቸው አካላት ጋር ወይም ከና አልቡርሃን ጋር ማለት ነው በሌላ ቋንቋ እንደሚሰራ ጭምር በመግለጽ አልቡርሃን ራሱ ነው ወይም የአልቡርሃን የጦር እንቅስቃሴ ነው በኢትዮጵያ ፖለቲካ ላይ ጣልቃ እየገባ የሚገኘው በማለት ክስ ማቅረቧ ይዘነጋ። በዚህ አክሲስ ውስጥ እና አልቡርሃን አሉ እና አሜሪካ በኢራን የሚደገፉ ነው በማለት በአሸባሪነት የፈረጇቸው የሙስሊም ብራዘርሁድ እንቅስቃሴዎች አሉ። ኤርትራ አለች። ከዛ ሴም ታይም ህወሓትን በዛ መስመር ውስጥ ስሙ ይነሳል ይባላል። ኢትዮጵያ መንግስት እንደዛ አይነት ክስን አቀርቧል። አሁን ይሄ የአንዱ አክሲስ ነው። ይሄንን አክሲስ በተመለከተ በቀጥታ ኢትዮጵያን ስሟን ደጋግሞ ማንሳቱ ኢትዮጵያን ወደ ጦርነቱ ጎትቶ ለማስገባት የኢትዮጵያ መንግስት በምንም አይነት ተአምር በሱዳን የእርስ በርስ ጦርነት ላይ ሊሳተፍ የሚችልበት እድል የለም፣ የሚመለከተው ጉዳይ ስላልሆነ። በውጭ ሀገር ጉዳይ ላይ ጣልቃ በመግባት ረገድ ምናልባት ኢትዮጵያ ስሟ ከተነሳ በሰላም አስከባሪነት ነው እንጂ ወታደር በመላክ ታጣቂ በመላክ ስሟ ተነስቶ አያቅም። ነገር ግን ለምን ይጠቅማቸዋል? ቀደም ብዬ እንዳልኳችሁ ኢትዮጵያ የሚለውን ጉዳይ በሱዳን ጦርነት ጋር ያገናኙ ማቅረብ በዩናይትድ አረብ ኤምሬትና በኢትዮጵያ መካከል የተፈጠረው ጥምረት ላይ ወይም አጋርነት ላይ አደጋ ለመደገን ወይም ይህንን ጥምረታቸውን ለመስበር የሚደረግ ጥረት ነው። አልሲሲ ትላንት ነግሬያችኋለሁኝ። በጣም ምንም የማይፈይዱ እኮ ናቸው። በቃ ሄደው በዩናይትድ አረብ ኤምሬት የጦር ሰፈር ላይ የተቀመጡ የግብፅ የጦር ጀቶች ጉዳይ ምንም አይነት የሚፈይደው ነገር የለም። ሲምቦሊካል ነገርስ በዩናይትድ አረብ ኤምሬትና የሷን ልብ በማግኘት አገሪቱ በዚህ በቀይ ባህር ቀጠና ላይ የምታከናውነውን እንቅስቃሴ ላይ ጫና ለማሳደር ነው የሚል አስተያየትን ወይም ትንተናን አቅርቤላችሁ ነበር። አሁንም ራይት ነው ሱዳንን በተመለከተ የኢትዮጵያ ስም ተደጋግሞ ሲነሳ አንደኛው ከግብፅ ፍላጎት አንጻር ነው። ሁለተኛው እንግዲህ ኢንቮልቭ አድርገው ከሆነ የኢትዮጵያ ማዕከላዊ መንግስትን መዳከም ከሚፈልጉ አካላት አንጻር ነው መታየት ያለበት የሚል አቋም አለ። ወደ ሌሎቹ ነጥቦች እንሻገር። ስለዚህ ኢትዮጵያን ወደዚህ ጦርነት ውስጥ ጎትቶ ማንም ሊያስገባት አይችልም። ኢትዮጵያ ወደዚህ ጦርነት ውስጥ የማትገባበት ምክንያት ግዛቷ አልተነካም። ከገባችም ደግሞ ግዛቷን ለማስመለስ ወይም የተወሰደ የተነካ ግዛቷን ድጋሚ በቁጥጥር ስር ለማድረግ ለምሳሌ እና አልቡርሃን ኢትዮጵያ በዛ በሰሜኑ ጦርነት ውስጥ በከባድ ቀውስ ውስጥ በነበረችበት ጊዜ አጋጣሚ ተጠቅመው በኮርዶፋን ግዛት አካባቢ ላይ መተማ ብለን በምንሄደው አካባቢ ላይ እንዴት ግዛታቸውን ለማስፋት ጥረት አድርገው እንደነበር አይዘነጋም። 50% የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20% ቅድመ ክፍያ ጀምሮ የነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስና ባስኬትቦል ሜዳ፣ ሱፐርማርኬትና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት። አሁን ጥያቄው ኢትዮጵያ እንዳልኳችሁ ከድንበር ጉዳይ ጋር ካልተገናኘ በቀር የሆነ ወደ ሱዳን ጦርነት ውስጥ ልትገባ የምትችልበት ምንም አይነት ስነ ምህዳር አለ ብዬ አላምንም። አንደኛው ምክንያት ይሄ ነው። ሁለተኛው ምክንያት የሱዳን ጦርነት እስነት አባውት ኢትዮጵያ የሱዳን ጦርነት እነዛ ወታደራዊ ጀነራሎች ይሄንን ጦርነት አክቹዋሊ ማቆም መጨረስና ሱዳንን ወደ ሰላም ማምጣት ይፈልጋሉ ወይ ብላችሁ ብትጠይቁኝ አይፈልጉም። ፔሪድ። ለምን? መግቢያ ላይ የነገርኳችሁ የወርቅ ጉዳይ ጋር የምንሄደው እዚህ ፖይንት ላይ ነው። አሁን 3 የታጠቁ ኃይሎች አሉ ብለናል። በዋናነት ስማቸው የሚነሳ አንደኛው የመንግስት መከላከያ ኃይል ስያሜን የያዘው ቀደም ብሎ የሱዳን ብሔራዊ መከላከያ ኃይል የሚባለው በአልቡርሃን የሚመራው ነው።
ሁለተኛው በመሐመድ ሐምዳን ዳጋሎ በቅጥል ስሙ ሄሜቲ የሚመራው ነው። ሶስተኛው የኤስፒኤልኤምኤን የሚባለውና በጀነራል ማሊክ አጋር የሚባለው ብሉ ናይል ስቴት ላይ ያለው አካል። ከዚህ ቀደም አሁን ጦርነቱ በ2023 ከጀመረበት ጊዜ አንስቶ ዋና ዋና የጦር ግንባር ከሆኑ አካባቢዎች መካከል አበይት የሚባሉት የመጀመሪያው ጀበል አሚር እየተባለ የሚጠራ ስፍራ ነው። ጀበል አሚር የሚባለው ይሄ ስፍራ በሱዳን ውስጥ ከፍተኛ የወርቅ ክምችት ካለባቸው የሱዳን አካባቢዎች መካከል አንዱና ዋነኛው ነው። ይህን አካባቢ መቆጣጠር መቻል የሱዳንን የወርቅ ንግድ፣ የሱዳንን የወርቅ ኤክስፖርት የውጭ ገበያ ለመቆጣጠር ከበድ ያለ መሰረት ነው የሚሆናቸው። ይህንን ቦታ ለመቆጣጠር የተደረጉ ጥረቶች ዋነኛ አበይት የዛ አካባቢ ቀውስ ምክንያት ናቸው። ይሄ የዳርፉር ግዛት ለሶስት ተከፍሏል። ሁለቱን ግዛቶች በደቡብ ኮርዶፋን እየተባለ በሚጠራው አሁን በሱዳን መከላከያ ኃይል ወይም በአልቡርሃን ቁጥጥር ስር ነው የሚባለው ግዛት፣ ሌላው በሱዳን ውስጥ የወርቅ ግጭት ወይም ወርቅን ለመቆጣጠር ታስቦ የሚከናወን የእርስ በርስ ጦርነት ማሳያ ሆነው ከሚቀርቡ አካባቢዎች መካከል በግንባር ቀደምነት የሚነሳ ነው። ደቡባዊ ኮርዶፋን። ይሄ ስፍራ በመጀመሪያዎቹ የእርስ በርስ ጦርነቱ በጀመረባቸው ጊዜያት በጀነራል አብዱልፈታህ አልቡርሃን ቁጥጥር ስር ሳይሆን በመሐመድ ሐምዳን ዳጋሎ ወይም አርኤስኤፍ እየተባለ የሚጠራውን ወታደራዊ ክንፍ በሚመራው በቅጥል ስሙ ሄሜቲ በሚባለው የጦር ጀነራል አማካኝነት በቁጥጥር ስር የተያዘ ስፍራ ነበር። ከዛና አልቡርሃን አቅማቸውን አደራጅተው ሲመጡ በዋናነት የሄሜቲን የጦር ኃይል ካባረሩበት ካሸሹባቸው እልክ አስጨራሽ ተጋድሎ ከፈጸሙባቸው አካባቢዎች ውስጥ ይሄ የደቡባዊ ኮርዶፋን እየተባለ የሚጠራው ግዛት እንዲሁ ስሙ ይነሳል። ይህንን ስፍራ የመንግስት ጦር ኤስኤፍ የሚባለው በቁጥጥር ስር ከማድረጉ ባለፈ አርኤስኤፍ እና ኤስፒኤልኤምኤን ወይም ደግሞ የሱዳን ህዝቦች የነጻነት እንቅስቃሴ በሰሜን የሚል ስያሜ የተሰጠው በጀነራል ማሊክ አጋር የሚመራው የጦር አደረጃጀት ወይም የታጣቂዎች አደረጃጀት በቁጥጥራቸው ስር ለማድረግ አሁን ላይ እያሴሩ ወይም ፕላን አድርገው የሚንቀሳቀሱባቸው ግባቸው አድርገው የሚንቀሳቀሱባቸው ስፍራ ነው ደቡባዊ ኮርዶፋን። የአባይ ወንዝ ግዛት የሚባለው ናይል ሪቨር ስቴት አሁን ላይ በመንግስት ኃይሎች ቁጥጥር ስር ወድቋል። ያው በመንግስት ኃይሎች ቁጥጥር ስር የሚለውን ቃል የምጠቀመው በዓለም አቀፉ ማህበረሰብ እውቅና አሁን እዚህ ሱዳን ውስጥ ስማቸውን ደጋግመን እያነሳናቸው ካሉ ሶስት የታጣቂዎች እንቅስቃሴ መካከል በመንግስት ኃይሎች እውቅና እየተሰጠው ወይም እውቅና ያገኘው ክንፍ ኤስኤፍ ወይም ሳፍ የሚባለውና በጀነራል አብዱልፈታህ አልቡርሃን የሚመራው በነ ግብጽ፣ በነ ሳውዲ፣ በነ ኤርትራ የሚደገፈው ቡድን ነው። ለዛ ነው በመንግስት ኃይሎች የሚለውን ቃል የተጠቀምኩት። ይሁን እንጂ ከሰሞኑ በዚህ የጦር እንቅስቃሴ ላይ በጣም በርካታ በእነ አሜሪካ አማካኝነት በሽብርተኝነት ሌብል የተደረጉ ኢቭን የነ አልቡርሃንን እንቅስቃሴ አደጋ ውስጥ ያስገቡና ዓለም አቀፋዊ እውቅናን ለመንፈግ ከጫፍ ያደረሱ በርካታ እንቅስቃሴዎች አሉ። ይሄ የመንግስት ኃይሎች ብለን የምንገልጻቸው አካላት አሁን ላይ የአባይ ወንዝ ግዛት የተባለ የሚጠራውን ናይል ሪቨር ስቴት የተባለ የሚጠራውን የሱዳን ክፍል ተቆጣጥረዋል። ይሄ ስፍራም በሶስተኛነት የወርቅ ክምችት ካለባቸው የሱዳን ግዛቶች መካከል የሚጠቀስ ነው። አሁን ወደ ብሉ ናይል ስቴት ልምጣ። ቀደም ብዬ ስማቸውን እንዳትረሱ ያልኳችሁን ሁለት ቦታዎች አስታውሱ። በብሉ ናይል ግዛት ውስጥ አልኩርሙክ እና ባው የተባሉ የሚጠሩ ሁለት ቁልፍ የሆኑ ቦታዎች አሉ ብያቸዋለሁ። እነዚህ ሁለት ቁልፍ ቦታዎች ሌላ ምንም አይደለም ቁልፍ ያሰኛቸው። ዋነኛ በብሉ ናይል ግዛት ውስጥ ያለ ወርቅ ሀብት የሚወጣባቸው የወርቅ ክምችት አለባቸው ተብለው በጥናት ከቀረቡ የብሉ ናይል ግዛቶች መካከል የአልኩርሙክንና የባው የተባሉ የሚጠሩ መንደሮችን ያክል ማንም የለም። ቀደም ብዬ በመግቢያ ላይ እንደነገርኳችሁ ብሉ ናይል ስቴት ላይ የኤስፒኤልኤምኤን ወይም በጀነራል ማሊክ አጋር የሚመራው የጦር ኃይል
ከአርኤስኤፍ ጋር ህብረትን በመፍጠር ከመንግስት ኃይሎች ጋር እየተዋጋ እንዲያውም ከ4 ቀን በፊት የአልኩርሙክና ባው እየተባለ የሚጠራውን ግዛት በቁጥጥር ስር አድርገናል ብሎ ተናግሮ ነበር። ከዛ በማግስቱ ወይም ከ2 ቀን በኋላ የሱዳን መከላከያ ኃይል ወይም የአልቡርሃን ወታደሮች ድጋሜ ይህንን የአልኩርሙክንና ባው የሚባሉ መንደሮችን በቁጥጥራችን ስር አስገብተናል ሲሉ እንዲያውም በነዛ በመንደሮቹ መግቢያ ላይ የተሰቀሉ ታፔላዎች ላይ የነ አልቡርሃን ወታደሮች ቆመው የተነሷቸውን ፎቶግራፎች እንደ ማስረጃ እያቀረቡ ግዛቶቹን ተቆጣጥረናል ወደሚል አይነት ድምዳሜ ውስጥ ለመውሰድ ጥረት እያደረጉ ነው። ኢቭን ዛሬ ይህንን ዘገባ ወደ እናንተ ከማድረሴ በፊት ይሄው ጉዳይ አበይት የሱዳን ጉዳይ ሆኖ እየተነገረ ነው። አልኩርሙክና ባው የሚባሉ እንዳልኳችሁ ቁልፍ በብሉ ናይል ስቴት የወርቅ ክምችት ያለባቸው አካባቢዎችን የመንግስት ኃይሎች ተቆጣጠሩ በሚል ነው እንግዲህ ነገሩ በስፋት ዓለም አቀፋዊ ትኩረትን እያገኘ የሚገኘው። ጠቅለል አድርገን እንመልከቱ። አሁን ስለ ወርቅ አወራን። በሱዳን ውስጥ ያሉ ኃይሎች ለምሳሌ መሐመድ ሐምዳን ዳጋሎ በቅጥል ስሙ ሄሜቲ የጦር ኃይል አርኤስኤፍ ያ የቀድሞው ጃንጃዊድ ያልኳችሁ ያ ወታደራዊ ኃይል እኮ ምዕራብ ዳርፉርን ይዟል ስንል የወርቅ ክምችት ያለባቸው ቦታዎች ናቸው። ስለዚህ የሱዳን የእርስ በርስ ጦርነት ወርቅን ለመቆጣጠር የሚደረግ ጦርነት ነው እንጂ ገና ኢትዮጵያን ጭራሽ ስቦ የሚያስገባ አይነት ጦርነት ይሆናል ብዬ አላስብም። ጦርነቱን ማቆም አይፈልጉም ያልኳችሁም ለዚህ ነው። እነዚህ ታጣቂዎች እንቅስቃሴ አሁን እኮ ስማቸውን አበይት ሆነው የሚጠቀሱትን 3ቱን ብቻ ነገርኳችሁ እንጂ ከ10 በላይ በአንድም ይሁን በሌላ ነፍጥ አንግበው የወርቅ አካባቢን ለመቆጣጠር ወርቅ ለመዝረፍ የሚንቀሳቀሱ ቡድኖች አሉ። በእርግጥም በህገወጥ መንገድ ወርቅን ለሌሎች ሀገራት ማዳረስ ለሌሎች ሀገራት መሸጥ ዋነኛ የሱዳን የእርስ በርስ ጦርነት መልክ እንደሆነ የምታውቁት ኒው አረብ እየተባለ የሚጠራ የዜና ምንጭ አንድ ይዞ የወጣው በጣም አስገራሚ መረጃ አለ። በ2023 በሱዳን ውስጥ የእርስ በርስ ጦርነቱ ከተጀመረ በኋላ ባሉት ዓመታት ውስጥ ሱዳን ውስጥ ያለ በህገወጥ መንገድ ለገበያ የሚቀርብ የወርቅ ገበያ በ70 ከመቶ አድጓል። ኦልሞስት በእጥፍ እኮ ማለት ነው። በህገወጥ መንገድ ለገበያ የሚቀርብ የወርቅ ሀብት ንግድ በ70 ከመቶ አሻቅቧል፣ ጨምሯል። ይሄ እንግዲህ ባለፉት 3 ዓመታት ነው። በዚያው ተመሳሳይ ጊዜ ከ2023 ወዲህ ባሉት ዓመታት ውስጥ ሱዳን ወርቅን ጨምሮ ከተለያዩ የሱዳን ማዕድናት ሱዳን ውስጥ እንደምታውቁት ወርቅ ብቻ አይደለም ኢቭን ዩራኒየምም ጭምራለ ይባላል። ዩራኒየም እንኳን ለማውጣት እጅግ በጣም ኤክስቴንሲቭ የሆነ ቴክኖሎጂ ይፈልጋል። ግን ከወርቅ ውጪ ሌሎች ብዙ በርካታ ማዕድናት አሉ። ሱዳን ባለፉት 3 ዓመታት ከዚህ ሀብቷ $8 ቢሊዮን ባገኘች ነበር። አገሪቱ ሰላም ሆና የወርቅ ሀብቱ ኖርማል በሰላማዊ መንገድ በቀጥታ በማዕከላዊ ባንክ በሱዳን የካርቱም ማዕከላዊ ባንክ አማካኝነት ቢመራ ኖሮ ሱዳን ከተፈጥሮ ሀብቷ $8 ቢሊዮን ባተረፈች ነበር ይላል የዘኒው አረብ ዘገባ። አስቡት እንግዲህ የዚህ የእርስ በርስ ጦርነት መልክ የሱዳኑ እርስ በርስ ጦርነት መልክ የወርቅ ሀብትን ተቆጣጥሮ በህገወጥ መንገድ ለገበያ እያቀረቡ ተጠቃሚ መሆን ነው እንጂ ሌላ ምንም አይደለም የምለው ለዚህ ነው። አሁን ብሉ ናይል ስቴት ላይ ከሰሞኑ ለምንድነው ነገሮች ሁሉ እንደዚህ በጣም እንትን ያሉት የተጋነዱት ወይም ጦርነቱ ለምንድነው የበረከተው ሲባል ብሉ ናይል በጂኦግራፊ የመሬት አቀማመጧ አንድ ከኢትዮጵያ ጋር ሁለትም ከደቡብ ሱዳን ጋር ትዋሰናለች። ይሄ ከደቡብ ሱዳን ጋር በተለይ ከኢትዮጵያና ከደቡብ ሱዳን ጋር መዋሰኗ የዛ አካባቢ ላይ የሚወጣውን የወርቅ ሀብት በኮንትሮባንድ መንገድ ለማንቀሳቀስ እድል ይፈጥራል ብሎ ያስባል። በኮንትሮባንድ የሚሸጠው የሱዳን መንግስት ብለን ያው መቼስ የምንገልጸው የነ አልቡርሃን ወታደራዊ ኃይል። ስለዚህ እችን ቦታ የብሉ ናይል ግዛትን በቁጥጥር ስር ለማድረግ እየተደረገ ያለው ጥረት ወይም የጦርነት ውጊያ ኢትዮጵያን ወደ ጦርነት ለመሳብ የሚደረግ ጥረት ሳይሆን
በዛ አካባቢ ላይ ከጎረቤት ሀገራት ጋር ስለሚዋሰን ፕላትፎርሞች አሉ፣ እንቅስቃሴዎች አሉ። የሱዳን የወርቅ ሀብት በዛ በኩል ለማውጣት ይቻላል። አሁን ይሄን የሚሉት አካላት ለሱዳን አስበው ምናምን እንዳይመስላችሁ። አሁን አልቡርሃን የብሉ ናይል ስቴትን በቁጥጥር ስር እናደርግ ሲሉ ለሱዳን አስበው አይደል፣ በዛው በኩል አድርገው ወርቅ ሌላ የሚያስወጡበትን መንገድ ለመፈለግ ነው። አሁን የሱዳን አልቡርሃን ከተቆጣጠሯቸው አካባቢዎች ላይ ያለ የሱዳን ወርቅ በህገወጥ መንገድ የሚወጣበት አንዱ መስመሩ በኤርትራ ከዛ በግብጽ ነው። ሰምሃው በኤርትራና በግብጽ መስመር ብቻ መሆኑ እነዚህ የአልቡርሃን ወታደራዊ ኃይሎች ላይ ተጽዕኖ እየፈጠረ በመሆኑ ሌላ መስመር እንፈልግ ሲሉ ከኢትዮጵያ ጋር በሚዋሰኑበት መስመር ላይ ኢትዮጵያን በተደጋጋሚ ክስም ያቀርባሉ አይደለም ከኢትዮጵያ ጋር ሊሰሩ ቀርቶ። ስለዚህ በደቡብ ሱዳን በኩል ነው አማራጭ ያለው። በደቡብ ሱዳን በኩል አማራጩ ደግሞ በማን ተይዟል? SPLMN በሚባለው በጀነራል ማሊክ አጋር በሚመራው የሱዳን የጦር ኃይሎች እንቅስቃሴ በሰሜን ወይም የሱዳን ነፃነት እንቅስቃሴ በሰሜን የሚል ስያሜ ባለው አካል ቁጥጥር ውስጥ ነው። ይሄንን ቁጥጥር ነፃ ለማድረግ ነው እንግዲህ አሁን ከሰሞኑ በዚህ አካባቢ ላይ የጦርነት እንቅስቃሴ የተባባሰው። ያ ማለት ግን በቃ የሱዳን ጦርነት ጉዳይ ኢትዮጵያን አይመለከትም የሚል ድምዳሜ ላይ ለወስዳችሁ አይደለም። ቀደም ብዬም ነግሬያችኋለሁ። ኢትዮጵያ በአንድም ይሁን በሌላ በዚህ ጦርነት ላይ ስሟ እየተነሳ ነው። በአንድም ይሁን በሌላ እኛ እንመንበትም አንመንበትም፣ የኢትዮጵያ መንግስት መግለጫ ያወጣም አያወጣም በዚህ ጦርነት ላይ ስሟ ይነሳል። እኔ ፐርሰናሊ ቀደም ብዬ እንዳልኳችሁ ነው የኢትዮጵያን ብሔራዊ ጥቅም የሚያስከብር እስከሆነ ድረስ የኢትዮጵያ መንግስት እንቅስቃሴ ብዙም አይከፋኝም። ነገር ግን የኢትዮጵያን ብሔራዊ ጥቅም አደጋ ውስጥ የሚያስገባ ከሆነ በዛ እንቅስቃሴ ላይ በጣም ጥንቃቄ ይፈልጋል የሚል አቋም አለኝ። እንዳልኳችሁ የብሉ ናይል ስቴት ከታላቁ የኢትዮጵያ ህዳሴ ግድብ በቅርብ ርቀት ላይ ከሚገኙ የሱዳን ግዛቶች መካከል ዋነኛው፣ አንደኛው ወይም ብቸኛው ነው ማለት እንችላለን። ከታላቁ የኢትዮጵያ ህዳሴ ግድብ ጋር ተያይዞ ደግሞ በዛ በሱዳን ውስጥ ያለ የፖለቲካ እንቅስቃሴና የግብጾች ፍላጎት ምን እንደሆነ ይታወቃል። በአንድም ቢሆን በሌላ በብሉ ናይል ስቴት ላይ የጦርነት እንቅስቃሴ መብዛቱ ለኢትዮጵያ እንደ ስጋት ነው የሚታየው። እንዲያውም ኢትዮጵያ በዛ አካባቢ ላይ የጦር ኃይሏን አስጠግታ ጠንካራ የሆነ ጥበቃ፣ ጠንካራ የሆነ እንቅስቃሴ ልታደርግ ያስፈልጋል። የሚገርማችሁ በዚህ በአሶሳ አውሮፕላን ማረፊያ ላይ የማስፋፊያ ስራ ተሰርቷል። የተሰራው የማስፋፊያ ስራ ድሮኖችን እንዲያሳርፍና እንዲያስነሳ ሆኖ ነው የተሰራው እያሉ እነ ሮይተርስ ኢትዮጵያ በሱዳን ጦርነት ጣልቃ ገብታለች ለሚል ዘገባቸው ትንተና ሲያቀርቡ አንድ የረሱት ነገር የታላቁ የኢትዮጵያ ህዳሴ ግድብን ከአደጋ ለመጠበቅ የኢትዮጵያ መንግስት በራሱ ግዛት ላይ የፈለገውን ነገር የማድረግ መብት እንዳላቸው ነው። በቤንሻንጉል ጉሙዝ ጋር ሆኖ ብሉ ናይል ስቴት እየተባለ ከሚጠራው የሱዳን ክፍል ጋር በምንዋሰንበት አካባቢ ላይ አሁንም እየተከናወነ እንደሆነ ወይም የወታደሮቻችን እንቅስቃሴ እንዳለ ይታወቃል። ኦፍ ኮርስ መኖር አለበት። ማንን አምነን ወይም ማን ይጠብቅልናል ብለን ነው የታላቁ የኢትዮጵያ ህዳሴ ግድብን ራቁቱን ልንተወው የምንችለው? አይደለም ድሮን ቀርቶ የጦር ጀቶቻችንን እንዲያሳረፍ እንዲያስነሳ ተደርጎ መሰራት አለበት። የአሶሳ ማንም ምንም ሊል ይችላል። መቀመጫቸውን ግብጽ ያደረጉ ጋዜጠኞች በሮይተርስ አማካኝነት ኢትዮጵያ በሱዳን ጦርነት ውስጥ ጣልቃ ገብታለች ለማለት የምርመራ ዘገባ በኮቴሽን ውስጥ ብለው ዜና ስለሰሩ ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን የመጠበቅ መብቷን ሊነፍጓት አይችሉም። ጭራሽ አሁን ጦርነቱ ብሉ ናይል ስቴት በሚባለውና ሁለት አበይት የሆኑ የወርቅ መንደሮች ያሉበትን ስፍራ ለመቆጣጠር ወደሚደረግበት እልክ አስጨራሽ ምዕራፍ ውስጥ ከተሸጋገረ በቀጥታም ይሁን በተዘዋዋሪ የኛን የብሔራዊ ጥቅማችንን ጉዳይ አደጋ ስለሚያስገባ በእርግጥም በዛ በምንዋሰነው አካባቢ ላይ ጠንካራ የሆነ ወታደራዊ ፕሬዘንሳችን ያስፈልጋል። ይሄ ዓለም የሚያደርገው ነገር ነው። ይገርማችኋል እንዴ እነ አሜሪካ በ1960ዎቹ የኩባ ሚሳኤል ክራይሲስ ጊዜ እኮ አደጋ ተደገነብን። የሩሲያ ወይም የሶቪየት ህብረት
ኒውክሊየር የጫኑ መርከቦች በኩባ መልህቃቸውን ሊጥሉ ነው። ስለዚህ መልህቃቸውን የሚጥሉ ከሆነ እኔ የኒውክሊየር ጦር መሳሪያን በመጠቀም ያጸፋ ምላሽ ወስዳለሁ በማለት ነው የአሜሪካው በጊዜው ፕሬዝዳንት የነበሩት አቋማቸውን ያንጸባረቁት። አይ ቲንክ ጆን ኤፍ ኬኔዲ ብሔራዊ ስጋት ሲደገን ወይም ስትራቴጂክ ዳይለማ የምንለው አይነት ጉዳይ ለምሳሌ ግብጾች በደቡብ ሱዳን ውስጥ የመኖራቸውን ዜና ዛሬ ሰምተናል። ደቡብ ሱዳን ከግዛቷ ውስጥ የግብጽ የጦር ሰፈር እንድትወጡ ወይም እንዲወጡ ጥያቄ አቀረበች የሚል ዜና መስማታችን እንዳለ ሆኖ በሱዳን ፖለቲካ ውስጥም ጭምር ግብጽ በቀጥታ ነው የምላችሁ የራሳቸው የግብጽ መገናኛ ብዙሃን የዘገቧቸውን አይነት ዜናዎች ማየት ትችላላችሁ። ድሮኖቿ እየበረሩ መጥተው ኢቭን ብሉ ናይል ስቴት በሚባለው አካባቢ ላይ የድሮን ድብደባ አከናውነው ያውቃሉ። የማን ድሮኖች? የግብጽ ድሮኖች። ግብጽ ካፍንጫችን ስር መታዚ የድሮን ድብደባ ስታከናውን ከታላቁ የኢትዮጵያ ህዳሴ ግድብ በቅርብ ርቀት ላይ ቁጭ ብላ ወይም ድሮኖቿን ልካ ድብደባ ስታከናውን ድብደባ ስትፈጽም የኢትዮጵያ መንግስት እጁን አጣጥፎ ተቀምጦ ምንም እንዳልተፈጠረ አረ ታላቁ የኢትዮጵያ ህዳሴ ግድብን ፈጣሪ ይጠብቀዋል እያለ እንዲቀመጥ ነው የሚጠበቀው? ኦፍ ኮርስ በዛ ስፍራ ላይ የኢትዮጵያ ወታደራዊ ኃይል እንቅስቃሴ በደንብ ያስፈልጋል። በደንብ ይህንን ማድረጋችንን ምናልባት አንዳንዶች ወይም የኢትዮጵያ መንግስት እንደዚህ አይነት እንቅስቃሴ ላይ መግባቱን አንዳንዶች ከዩናይትድ አረብ ኤምሬት ጋር ያልተቀደሰ ጋብቻ ውስጥ በመሆኑ ያንን ነገር ወይም ዩናይትድ አረብ ኤምሬትን ለማስደሰት የሚያደርገው ጥረት ነው የሚል አይነት ታፔላ ሊለጥፉበት ይችላሉ። ይሄ እንዲህ አይነት ዜና ከነ ሮይተርስ ስሰማ ብዙም አይገርምኝም። እንዲህ አይነት ዜና ከሌሎች ዓለም አቀፍ መገናኛ ብዙሃን ስሰማ ሚድል ኢስት አይ ቢዘግበው ወይም ሚድል ኢስት ሞኒተሪንግ ቢዘግበው ወይ አልጀዚራ ቢዘግበው ብዙም አይደንቀኝም፣ አይገርመኝም። በኢትዮጵያ ጉዳይ ላይ ትኩረት ሰጥተን እንሰራለን የሚሉ የዜና ምንጮች ወይም የመረጃ ምንጮች በሜንስትሪሚንግም ሆነ በሶሻል ሚዲያዎች ላይ ዩቲዩብን ጨምሮ ኢትዮጵያ ከዩናይትድ አረብ ኤምሬት ጋር ስለተባበረች ነው በሱዳን በኩል በብሉ ናይል ስቴት አቅራቢያ የጦር እንቅስቃሴ እያከናወነች የምትገኘው የሚል ድምዳሜ የሚሰጥ ትንታኔን ሳይ ግን ከስራት ይልሃል። ይሄ አቋሚ ግልጽና ግልጽ ነው። የኢትዮጵያ ብሔራዊ ጥቅም በዚህ ቀጠና ሰላምና ጸጥታ ነው። ሱዳን ሰላምና ጸጥታዋ ተጠብቆ ተረጋግታ ሰላም ሆና ብትቀጥል ምኞታችን ነው፣ ደስታችን ነው። ነገር ግን ያን አይነት ነባራዊ ሁኔታ እንዳይመጣ በሱዳን ውስጥ ያሉ የታጠቁ ኃይሎች ከወርቅ ሀብቱ እያጋበሱ ስለሆነ ይህን የሱዳን ጦርነት ለመቋጨት እንዲቀላሉ ፍላጎት ያላቸው አይደሉም። ያ ማለት ኢትዮጵያ የሱዳንን ሰላም ስለተመኘች ብቻ ሱዳን ሰላምና ጸጥታዋ ይጠበቅላት ብላ እንቅስቃሴ ስላደረገች ብቻ ምንም የሚፈጠር ሰላም አይኖርም በሱዳን ውስጥ። እነዛ ወታደራዊ ጀነራሎች ቅድም የጠቀስኩላችሁ እነ አልቡርሃን፣ እነ ሄሜቲ፣ እነ ጀነራል ማሊክ ሃጋር እነሱ ጦርነቱን የማቆም ፍላጎት የላቸው። በጣም የሚገርማችሁ ከቅርብ ዓመታት ወዲህ እንዲህ ነው ተብሎ የሚገለጽ እንዲህ ነው ተብሎ ተጨባጭ በሆነ ሁኔታ የሚቀርብ የድርድር ምዕራፍ ሂደት ላይ መጥቶ ያውቁ። ኢትዮጵያ ላቀራርባችሁ ላደራድራችሁ ስትል እና አልቡርሃን የለም አንቺ ከነ ሄሜቲ ጋር ነች የምትሰሪው ወይም የዩናይትድ አረብ ኤምሬት አጋር ነሽ በሚል ኢትዮጵያን ማመናቸውን አቆሙ። እነ ሳውዲ አረቢያ እንዳይባል እነ ሳውዲ ደግሞ በአልቡርሃን በኩል አሉ። ግብጽ እንዳይባል ግብጽ በዛ በኩል ስሟን ያነሳሉ። እነ ኤርትራ እንዳይባል መቼስ ኤርትራ የማጣላት እንጂ የማቀራረብ እነ ኢሳያስ አፈወርቂ እንደዛ አይነት ታሪክ ኖሯቸው አያውቅም። ስለዚህ ተመችቷቸዋል። በቃ የጦር ጀነራሎቹ እርስ በርስ ህዝቡን እያጫረሱ የዜጎች መፈናቀል ጉዳይ፣ የዜጎች እልቂት ጉዳይ፣ ረሃብ ጉዳይ፣ ህመም አሁን ሃኒታ ቫይረስ የሚባለው አሁን ከሰሞኑ በሆነ የቅንጡ መርከብ ላይ ተከሰተ የተባለውን አይነት ቫይረስ እኮ ስጋት አለባት እያሉ ያንን አይነት መረጃዎች እየወጡ ይገኛሉ። እንዲህ አይነት የተዘነጋ ዓለም ጆሮ ያልሰጠው
የሰብአዊ ቀውስ ውስጥ ሱዳን ብትሆንም እኔ የሱዳንን የእርስ በርስ ጦርነት ለመቋጨት ብዙም ፍላጎት ያላቸው አካላት አሉ ብያለሁ። አምሶሪ የውጭ ኃይሎችም ኢንቮልቭ ያደረጉት የውጭ ኃይሎችም ውስጥ ላይ ያሉት የጦርነቱ ዋነኛ ተዋናያንም ጦርነቱ ተመችቷቸዋል። በህገወጥ መንገድ የሚሸጠው ወርቅ እኮ ባለፉት 3 ዓመታት በ70 ከመቶ ጨመረ ነው ያልኳችሁ። ያዋጣል፣ ጦርነቱ ያዋጣል። ለምንድን ነው ወደ ሰላም ምናምን የሚል ሐሳብ ውስጥ የሚመጡት? እነሱ ወደ ሰላም ሊመጡ ባላሰቡበት ሁኔታ ላይ ኢትዮጵያ የቀጠናው ሰላም ያስፈልገኛል ብላ ብታምንም ምን ልታደርግ ትችላለች? ልታደርግ የምትችለው እነዛ ውስጥ ያለው የእርስ በርሳቸው ጦርነት በቀጥታም ይሁን በተዘዋዋሪ በዛ ቀጠና ላይ ባለ የኢትዮጵያ ብሔራዊ ጥቅም ላይ አንደኛ ዳር ድንበሯን፣ ሁለተኛ ታላቁ የኢትዮጵያ ህዳሴ ግድብን አደጋ ውስጥ እንዳያስገባ ራሷን የመከላከል እርምጃ ልትወስድ በምትችልበት ዲፌንሲቭ ፖስቸር ሊባል በሚችለው ነባራዊ ሁኔታ ላይ ራሷን መሰየም ነው። አይ ብሊቭ ዛት የኢትዮጵያ መንግስት ይሄንን እያደረገ ነው። ይሄንን የሚያደርገው ነገርንም አጠናክሮ መቀጠል አለበት። ዲፌንሲቭ ፖስቸር የሳተላይት ምስሎች የምናምን የአሶሳ አየር ማረፊያ ማስፋፊያ ተከናወነለትና ስለዚህ በቃ ድሮን ያሳርፋል። አዎ ያሳርፋል። ገና የጦር ጀት እንዲያሳርፍ እናደርገዋለን። እዛ ቦታ ላይ ዳር ድንበራችን አለ። እዛ ቦታ ላይ ታላቁ የኢትዮጵያ ህዳሴ ግድብ አለ። እዛ ቦታ ላይ የምንወዳቸው የቤንሻንጉል ህዝቦች አሉ። የእነሱን ደህንነት ለማስጠበቅ ዳር ድንበራችንን ለማስጠበቅ የታላቁ የኢትዮጵያ ህዳሴ ግድባችንን ለማስጠበቅ እንዲያውም የሆነ የሰሜን እዝ የደቡብ እዝ ምናምን እንደሚባለው የዛ አካባቢ እዝ የታላቁ የኢትዮጵያ ህዳሴ ግድብ እዝ ተብሎ እዛ ገና ይመሰረታል። ይሄ ዲፌንሲቭ ፖስቸር ነው። ሀገራት ጥቅማቸውን፣ ሉዓላዊነታቸውን፣ የግዛት አንድነታቸውን አስጠብቀው የሚቀጥሉበት ስልት ነው እንጂ ሌላ የሆነ ኢትዮጵያ ብቻ ስታደርገው ተአምር ተደርጎ የሚዘገብ የሚወራ አይደለም። እነዛ ዘገባዎች ዓላማቸው ምን እንደሆነ ቅድም ነግሬያቸዋለሁ፣ አልደግመው። ኢትዮጵያ ግን ዲፌንሲቭ ፖስቸር ወይም ራሷን ልትከላከልበት በምትችል ነባራዊ ሁኔታ ላይ ሆና ትቀጥላለች። ይሄ ነው አቋሚ። የሱዳን ጦርነት የወርቅ ጦርነት እንጂ ኢትዮጵያን ጎትቶ ወደ ጦርነት ውስጥ የማስገባት አይነት ዓላማ አለው ብዬ አላምንም። ያንን ዓላማ ደግሞ እንግዲህ በግልጽ እያየነው ነው። ባለፉት 3 ዓመታት አይተነዋል፣ ተመልክተነዋል። ኢትዮጵያ ከዛ ነገር ተምራ ራሷን ልትከላከል በምትችልበት ዲፌንሲቭ ፖስቸር ባልካችሁ ቦታ ላይ ራሷን መሰየሟ ይበል የሚያሰኝ እንጂ የሚያስንቅ የሚያዋርድ ተግባር አይደለም። እንደዛ ብላችሁ የምታስቡ ሰዎች ካላችሁ የምትናቁት የምትዋረዱት እናንተ ናችሁ። ኢትዮጵያ ዳር ድንበሯን ስላስጠበቀች፣ ኢትዮጵያ ዜጎቿን ደህንነት ስላስጠበቀች፣ ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን ስላስጠበቀች ያ ነገር የሚያዋርድ መስሎ ከተሰማችሁ ውርደቱ የእናንተው ነው። ለዛሬ ያዘጋጀሁላችሁ ጥንቅር ይህንን ይመስል ነበር። ነፃነት ላቀው ነበርኩኝ። በገበያ ፖድካስት አብሬያችሁ ቆይታ አድርጌያለሁኝ። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁኝ። በቀጣይ እንዲሁ በዚህ ቀጠናዊ ጉዳይ በመካከለኛው ምስራቅ ነጥቦች ላይ እያተኮርን የኢትዮጵያን ብሔራዊ ጥቅም እያስቀደምን በገበያ ሚዲያ መስራታችንን እንቀጥላለን። ገበያ ሚዲያ በኢትዮጵያ ብሔራዊ ጥቅም በኢትዮጵያ ስትራቴጂካዊ ጥቅሞች ላይ የሚደራደር ሚዲያ አይደለም። ይህንን አይነት አቋም ካላችሁ ወደ ትክክለኛ ቦታ መጥታችኋል። መልካም ቆይታ ይሁንላችሁ። 50 በመቶ የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20 በመቶ ቅድመ ክፍያ ጀምሮ የነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስ እና ባስኬትቦል ሜዳ፣ ሱፐርማርኬት እና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት